ሰላም ጤና ይስጥልን ውድ የሚኪያስ ሚዲያ ተከታታዮች እንደምን ውላችኋል? ለዕለቱ ይሆናሉ ያልናቸው መረጃዎች ይዘን ወደ እናንተ ቀርበናል። በቅድሚያ ግን የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እንጋብዛችኋለን። እስካሁን ድረስ ለምትከታተሉን በሙሉ ምስጋናችንን እየገለጽን በዚሁም እንድትቀጥሉ በአክብሮት እንጋብዛችኋለን። በዛሬው ዕለት እንግዲህ ይዘንላችሁ የቀረብነው የተወሰኑ መረጃዎች አሉ። የትግራይ ክልል ባህልና ቱሪዝም ቢሮ ሰራተኞች እንግዲህ ፊርማ እያሰባሰቡ ይገኛሉ። ይህም ፊርማ ደግሞ የቢሮውን ኃላፊ አቶ አጽባሃ ገብረ እግዚአብሔርን ከስልጣናቸው እንዲነሱላቸው በማሰብ እንደሆነ ነው የተነገረው። ይህም ፊርማ ወደ ህወሓት ጽሕፈት ቤት እንደመገባ ተነግሯል። በተመሳሳይ ከዚህ ቀደም የትግራይ ክልል ትራንስፖርት ቢሮን በተመለከተ እንግዲህ ሰራተኞቹ የቢሮ ኃላፊ ከስራ እንዲነሳ የተለያዩ ተቃውሞ አድርገው ነበረ። አሁን በተገኘው መረጃ መሰረት እነዚህ ሰራተኞች ፊርማ እያሰባሰቡ እንደሚገኙ ነው የተነገረው። እንግዲህ በሁለቱም ቢሮዎች የስራ ኃላፊዎች ላይ ምን ይፈጠራል የሚለውን እንግዲህ አብረን የምንመለከተው ይሆናል። በአማራና በትግራይ ክልል መካከል ባለው በራያ አካባቢ እየተፈጸመ ነው ስለተባለው ሁኔታም እንደዚሁ ደግሞ አንድ መረጃ እናጋራችኋለን። በአማራና በትግራይ ክልል ይገባኛል ውዝግብ ባለበት የራያ አካባቢ እገታ፣ ዝርፊያና ግድያ እየተስፋፋ መሆኑንና ወጣቶችን አስገድዶ ለውትድርና መመልመልም እየተበራከተ መምጣቱን ተዘግቧል። እንደ ዋዜማ ዘገባ ከሆነ በራያ 5 ወረዳዎች ሰዎችን አግቶ ማስለቀቂያ ገንዘብ መጠየቅ፣ ታዳጊዎችን ጨምሮ ዜጎችን አስገድዶ በማገት የታጣቂ ቡድን አባላት እንዲሆኑ መመልመል እየተስፋፋ መጥቷል ተብሏል። ይህ እገታ፣ ዘረፋና ግድያ ማንነትና የፖለቲካ አመለካከትን መሰረት አድርጎ ጭምር የሚካሄድ በመሆኑ ፖለቲካው ለወንጀል ድርጊት ሽፋን ለመሆኑ ምስክር ነው ሲሉ ወንድማቸው በ600 ሺህ ብር ክፍያ ከእገታ ያስለቀቁና በውጭ ሀገር የሚገኙ እማኝ ተናግረዋል። እንደየ አካባቢው ቢለያይም በዚህ ድርጊት በዋናነት የትግራይ ጊዜያዊ አስተዳደር ጸጥታ አባላት ነን በሚሉ ታጣቂዎች የሚፈጸም ሲሆን የአማራ ፋኖ ታጣቂ ኃይሎች ናቸው የተባሉ ቡድኖችም በድርጊቱ ውስጥ ተሳታፊ መሆናቸውን እንደሚያውቁ ነዋሪዎች ይናገራሉ። እየተስፋፋ የመጣው ህገወጥነት ለተራ ዘራፊና ቀማኛ ምቹ በመሆኑ የወንጀሉ ተሳታፊዎች በእርግጠኝነት ለመለየት አደናጋሪ መሆኑን አንድ የአላማጣ ከተማ መምህር ስለ ጉዳዩ ተናግሯል። ግድያና እገታ በተደጋጋሚ በሚፈጸምባት ራያ አላማጣ ከተማ ባለፈው ሳምንት 2 ወጣቶች በተከታታይ ተገድለዋል። አንድ ማንነቱ ያልታወቀ ወጣት ዳር 13 ቀን 2018 ዓ.ም በአላማጣ ከተማ ገበያ አካባቢ ተገድሎ የተገኘ ሲሆን በተመሳሳይ ህዳር 15 ቀን 2018 ዓ.ም አብዲ መኮንን የተባለ ወጣትም ተገድሏል። በአማራ ክልል በኩል የተቋቋመው አስተዳደር ከመፍረሱ በፊት የአማራ ፖሊስ አባል የነበረው አብዲ የተገደለው በዕለቱ ምሽት 2 ሰዓት ገደማ የትግራይ ጊዜያዊ አስተዳደር ታጣቂዎች ናቸው የተባሉ ግለሰቦች በጩቤ ተወግቶ መሆኑን ባልደረቦቹ ተናግረዋል። ከግድያው በተጨማሪ አንድ ሃይማኖት አባትን ጨምሮ በርካቶች በታጣቂዎች መታገታቸውን ነዋሪዎች ገልጸዋል። ቀሲስ ናየው ደርበው የተባሉ የአቦ ገብረ መንፈስ ቅዱስ ቤተክርስቲያን አስተዳዳሪ ህዳር 18 ቀን 2018 ዓ.ም ከኮረም ከተማ በምሽት በታጣቂዎች ታፍነው መወሰዳቸውን የከተማዋ ነዋሪዎች ተናግረዋል። ታጣቂዎች ያፈኗቸውን የሃይማኖት አባትና ወጣቶችን ለመልቀቅ እስከ 1 ሚሊዮን ብር እንደሚጠይቁ ነው ምንጮች የገለጹት። በፖለቲካ አመለካከትና ለገንዘብ የሚታፈኑ ሰዎች አካላዊ ድብደባ እንደሚፈጸምባቸውም ከዚህ ቀደም ታግተው የነበሩ ግለሰቦች ተናግረዋል። ባለፈው 1 ወር ገደማ ውስጥ በትግራይ ጊዜያዊ መንግስት ታጣቂዎች ከታፈኑ የሃይማኖት አባቶች መካከል ከ1 ዓመት በፊት እንደ አዲስ የተቋቋመው የራያ ሀገረ ስብከት ሂሳብ ሹም መምህር ሀረገወይን አያሌው፣ የቅልሻ ደብረ ሰላም መድኃኔዓለም ቤተክርስቲያን አስተዳዳሪ ሊቀ ስዩማን ቀሲስ ካህሳይ መረሳ፣ የራያ አላማጣ ቤተ ክህነት ጽሕፈት ቤት ኃላፊ መርጌታ የማነ ብርሃን ታፈሰና ሌሎች ወጣቶች ይገኙበታል። ከፖለቲካ አመለካከት ልዩነት በተጨማሪ ከገጠር እስከ ከተማ ገንዘብ ያላቸው ሰዎች በየጊዜው በታጣቂዎች እንደሚታገቱ የአካባቢው ነዋሪዎች በተደጋጋሚ ጊዜ ይናገራሉ። የአካባቢው የመረጃ ምንጭ ደግሞ በአካባቢው ያለውን ሁኔታ አቅሙ ደህና የሆነ ሰው ከተገኘ ይታፈናል ሲሉ ገልጸውታል። አንድ የራያ አካባቢ ነጋዴ ልጆቹንና ሚስቱን የህወሓት ታጣቂዎች ናቸው ያላቸው ታጣቂዎች ለማገት ሙከራ ካደረጉበት በኋላ ቤተሰቡን ይዞ አዲስ አበባ ለመግባት መገደዱ ይሄው ባለሀብት ተናግሯል።
አንድ የአላማጣ ከተማ ነዋሪ እናት የታገተ ልጃቸውን ለማስለቀቅ የአንገትና የግንባር ወርቃቸውን ሸጠው ለታጣቂዎች 400 ሺህ ብር ከፍለው ማስለቀቃቸውን ይናገራሉ። እጃቸው ላይ ገንዘብ የሌላቸው ቤተሰቦቻቸው የታገቱባቸውን ሰዎች ለማስለቀቅ መሬት ከመሸጥ እስከ እርጥባን እስከተባለ የአደባባይ ልመና ደርሰዋል። የትግራይ ጊዜያዊ መንግስት ታጣቂዎች ከዚህ ቀደምም በፖለቲካ አመለካከት ላይ የተመሰረተ እስር ሲፈጽሙ የነበረ ቢሆንም የማስለቀቂያ ገንዘብ መጠየቅ የጀመሩት ከቅርብ ጊዜያት ወዲህ ነው። የሃይማኖት አባቶችን ጨምሮ ግድያና እገታ በተደጋጋሚ የሚፈጸመው አላማጣ፣ ኮረም፣ ዛታ፣ ኦፍላና አዘቦ ባሉ የራያ ወረዳዎች ውስጥ ነው። ከእገታ ድብደባና ንብረት ዘረፋ በተጨማሪ በአንዳንድ የገጠር አካባቢዎች ወጣቶችን በግዳጅ ለወታደራዊ ስልጠና የመመልመል እንቅስቃሴ እየተደረገ መሆኑን ነዋሪዎች ጠቁመዋል። የአሁኑ ወቅት በአወዛጋቢ የራያ አካባቢዎች በስፋት የሚንቀሳቀሱት የትግራይ ጊዜያዊ መንግስት ታጣቂዎች በገጠር መንደሮች ወጣቶችን ለወታደራዊ ስልጠና ለመመልመል እንደሚንቀሳቀሱ ምንጮች ገልጸዋል። አንድ የአካባቢው ነዋሪ በገጠር አካባቢዎች ወዛደሮች ለስራ ይፈለጋሉ ብለው ከወሰዷቸው በኋላ ወደ ስልጠና ያስገቧቸዋል ብለዋል። የፋኖ ታጣቂዎች አልፎ አልፎ በሚንቀሳቀሱባቸው ውስን የገጠር አካባቢዎች ላይ ወጣቶች እንዲቀላቀሏቸው እኛ እየታገል እናንተ ምን ትሰራላችሁ በሚል ጫና እንደሚፈጥሩ ምንጮች ገልጸዋል። ምንም እንኳን በሚንቀሳቀሱባቸው ውስን ቦታዎች ላይ ማህበረሰቡን የሰበሰቡ ድጋፍ ሊሰጣቸው ቢጠይቁም እስካሁን የግዳጅ ምልመላ እንዳልገጠማቸው ነዋሪዎች ጠቁመዋል። የትግራይ ጊዜያዊ መንግስት ታጣቂዎች በአማራ ክልል በኩል በተሰየመው አስተዳደርና በአካባቢው ኮማንድ ፖስት ስር የሚመሩ መንግስታዊ ተቋማትን በኃይል እየተቆጣጠሩ ነው ተብሏል። ባለፉት 2 ሳምንታት ውስጥ የስራ ኃላፊዎችን በዛቻና ማስፈራሪያ እንዲለቁ በማድረግ የጤና፣ የውሃና የትራንስፖርት ተቋማትን መቆጣጠራቸውን ተነግሯል። የትግራይ ጊዜያዊ መንግስት ታጣቂዎች ግድያ፣ እገታ፣ ዘረፋና የተቋማት ኃላፊዎችን በጫና ስራ የሚያስለቅቁባቸው አካባቢዎች የፌዴራል መንግስት ያሰማራው ኮማንድ ፖስት መኖሩ ይታወቋል። ይሁን እንጂ ኮማንድ ፖስቱ ግጭት እንዳይፈጠር በሚል የትግራይ ኃይሎችን እንቅስቃሴ ማስቆም አለመቻሉን ለጉዳዩ ቅርበት ያላቸው አንድ ባለስልጣን ተናግረዋል። በአወዛጋቢ የራያ አካባቢዎች በተለይ በአላማጣ ከተማ በተደጋጋሚ ግድያዎች መፈጸማቸው በተለያዩ የመገናኛ ብዙሃን ተዘግቧል። በአወዛጋቢ የራያ አካባቢዎች በፌዴራል መንግስት ያሰማራው ኮማንድ ፖስት ለቆ እንዲወጣ ህወሓት ህዳር 17 2018 ዓ.ም በሰጠው መግለጫ ጠይቋል። ህወሓት ኮማንድ ፖስቱ አወዛጋቢ የራያ አካባቢዎችን ለቆ እንዲወጣ የጠየቀው ለ6 ወር ጊዜ ገደብ ተሰማርቶ ከ3 ዓመት በላይ መቆየቱ አግባብነት የለውም በሚል ምክንያት ነው። መምህር ታዬ ቦጋለን በተመለከተ እንግዲህ አንዳንድ የተለያዩ መረጃዎች ሲሰራጩ ነበረ። እሳቸው በአሜሪካ ሀገር በስደት እንደሚገኙና በመንግስት አማካኝነት የማሳደድ ተግባር እየተፈጸመባቸው እንደሚገኝ በተለያዩ የመገናኛ ብዙሃንና በራሳቸው የፌስቡክ ገጽ ላይ ሲናገሩ ነበር። እንደዚሁም ደግሞ መንግስትን በሚተቹ የተለያዩ መድረኮች ላይ እየተገኙ ንግግር ሲያደርጉ ነበር። ጋዜጠኛ ታምራት ነገራ እና ፕሮፌሰር ግርማ ብርሃኑ ሌሎች ምሁራን ዶክተር አረጋዊን አሰፋ የተገኙበት ምን እናድርግ የተሰኘ በዋሽንግተን ዲሲ የተካሄደ ኮንፈረንስ ነበር ከ2 ዓመት በፊት። እዛ ላይ ተገኝተው እንግዲህ መንግስትም በከፍተኛ ሁኔታ የሚተች ንግግር ሲያደርጉ ነበር እና በብዙሃኑ ዘንድ በመንግስት ተገፍተው ከሀገር እንደወጡ ነበረ መረዳት የነበረው። ከሰሞኑ ግን የተለያዩ መረጃዎች ሲሰራጩ ነበር። እሳቸው ወደ ሀገር ለመመለስ ጥረት እያደረጉ እንደሚገኙና ከመንግስትም ጋር አብሮ ለመስራትም የተለያዩ ግንኙነቶችን እየፈጠሩ ነው የሚልም መረጃዎች ሲሰራጩ ነበር። በፌስቡክ ገጻቸው ላይ ጠቅላይ ሚኒስትሩን በመተቸታቸው ምክንያት ትልቅ ስህተት መስራታቸውንና ለዚህም ደግሞ ይቅርታ እንደሚጠይቁ ሲናገሩ ነበር። አሁን ይሄ ጉዳይ እንግዲህ በይፋ ወደ ሀገር መመለስን የሚያስወስን ሆኖ መገኘቱ መምህሩ ተናግረዋል። መምህር ታዬ ቦጋለ እንግዲህ አሜሪካ ከገቡ ከ2 ዓመታት በኋላ ወደ ኢትዮጵያ ለመመለስ መወሰናቸውን እንግዲህ በአንድ በጻፉት መልእክት ላይ አስፍረዋል። በዚሁ መልእክት ላይ በህጋዊ መንገድ ጉዟቸውን እንደሚፈጽሙ ነው ያመለከቱት። ይሄ መልእክት እንግዲህ ከዚህ እንደሚከተለው ይነበባል። ከዛሬ 1 ዓመት ከመንፈቅ ጀምሮ ጉዞ ወደ ኢትዮጵያ በማለት ፌስቡክ ላይ ሳጋራ መቆየት ይታወቃል። ይሁንና ስርዓት ውስጥ ያሉ ጥቂት ዳብል ኤጀንትስ ያሏቸው ሰዎች ማለት ነው ከህግ በተቃረነ መንገድ ጥቃት ቢያደርሱብኝስ የሚል ስጋት ሰቅዞ ይዞኝ ቆይተናል። በዚህ ዙሪያ ባጋራኋቸው ነጥቦችም ዙሪያ በርካታ ወገኖቼ ወደ ሀገር የመመለስ ሀሳቤን የደገፉ ሲሆን፣ ጥቂቶች ደግሞ ከቀናነት በመነጨ የመመለስ ውሳኔን አልተቀበሉትም።
ምንም እንኳ የወገኖቼ ሀሳብ ለግብዓት የሚጠቅም ቢሆንም የመጨረሻ ውሳኔ እንደመሆኑ ነገሮችን በጥንቃቄ ስመረምር ቆይቼ ውሳኔ ላይ ደርሻለሁ ይላሉ መምህር ታዬ ቦጋለ። አክለውም በመሆኑም አቅጣጫዬን ወደ ሀገሬ አድርጌ ጉዞዬን ጀምሬያለሁ። በጉዞዬ በህግና ህጋዊ መንገድ የሚያስጠይቀኝ ጉዳይ ቢኖር ለመጠየቅ ምንም ችግር የለብኝም። ህግን ያልተከተለ ህገወጥ የግለሰቦች አካሄድ እንዳያጋጥመኝ ግን አስቀድሜ የጉዞዬን ማሳወቅ አስፈላጊ መስሎ ስለታየኝ ይህንን መልእክት በይፋ አስቀምጫለሁ። መልካም ጉዞንና ቆይታን ለምትመኙልኝ ሁሉ ከልብ አመሰግናለሁ። ፈጣሪ ኢትዮጵያን ይባርክ። በአሜሪካ ለነበረኝና ለሚኖረኝ ጊዜ አመሰግናለሁ ሲሉ መምህር ታዬ ቦጋለ መልእክታቸውን አስተላልፈዋል። በርካቶች ይህን መልእክት ያው ለሚኖረኝ ጊዜ ማለታቸው ወደ ሀገር ቤት እንደማይመለሱ ማረጋገጫ ነው ሲሉ፣ ሌሎች ግን ያው ለመንግስት ስለሚሰሩ ወደ ሀገር መመለሳቸው ማይቀር ነው፣ ይሄ የሚጠበቅ ነው ሲሉ እየተናገሩ ይገኛሉ። ይሄም ጉዳይ እንግዲህ አወዛጋቢነቱም እና አነጋጋሪነቱም ጨምሮ ተስተውሏል። እንግዲህ አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። በአዲስ መረጃዎች እንግዲህ ነገ እንገናኛለን። ሰብስክራይብ ማድረጋችሁን ግን አትርሱ። ሜምበርሺፕ መሆን ከቻላችሁ ሜምበርሺፕ ፎርሙን በመሙላት አባል መሆን ትችላላችሁ። መልካም ቀን።